ይሻለኛል ኢንሻአላህ። ኢንሻአላህ ይሻለኛል። وعليكم السلام ورحمة الله وبركاته. Good morning. Good morning. ተዘጋግቷል። ታከመው ነበር እዋ ማስካና ላምጥ አርሂቡ وعليكم السلام ورحمة الله وبركاته. وديع إن شاء الله لك تقارد تمسكوهن ضرارا لتعتدوا ومن يفعل ذلك فقد ظلم نفسه ولا تتخذوا آيات الله هزوا أستاذ السلام عليكم. واذكروا نعمة الله عليكم وما أنزل عليكم من الكتاب والحكمة والله الحمد لله. لك عندنا الحمد لله ما شاء الله. بابي يعني ترك زي سلام ትንሽ በቤት ስፈልግህ በቤት የመጣክ ወላሂ አልሐምዱሊላህ። ሰላም ነው ሰላም ነው አልሐምዱሊላህ ደህና ነኝ። አለን ቁርአኑን ትጨርስበታለህ ወይስ እንዴት ነው? መንገድ ላይ እየሄድኩ መቅራት አልችልም። ኦኬ ወደ ስራ እየሄድክ ነው? አይ ዝም ብዬ ጓደኛ ጋር። ኦኬ አሪፍ ነው። እሺ እና አልሐምዱሊላህ ልጆች ሰፈር ታውቁታላችሁ? የት ነው? የት ሀገር ነው? ይሄ ኢትዮጵያ እኮ የት ሀገር? ኢትዮጵያ የት ሀገር? አዲስ አበባ። ኦኬ يا سلام منو اسكن من بيتر سوسكوتر توتال سوسكوتر. وعليكم السلام ورحمة الله وبركاته. عينا انديتنا دهاني የተሻለኝ ነው አልহামዱሊላህ። እሺ ኮሜንት ላይ እህቶችሽ ቁርአን ትቅራልን እያሉ ነው። ቅሪላቸው በቃ
ናይም ቅሪ ያው ልክፈትላችሁ። ያው አንተ ቅራለን ተመለስክላ አልተመለስኩም። ገና ይገለጥልሃል አለ የጌታ ሰው። ቅራልና እሱ እየሰማሁህ ነው። ኡስታዝ እዚህ ጋር ያለን ቅሪ አይከብድም ኢንሻአላህ ከኃይሎች እሱ ይቀራልን። አንተ ወላሂ እየሄድኩ ነው። ሌላ ጊዜ ኢንሻአላህ መንገድ ላይ ነው። ትንሽ አያ አጭር ኢንሻአላህ አንድ በቃ ቢስሚላሂ ራህማኒ ራሂም إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر. بشيلوت السلام عليكم. تشاو. وعليكم السلام ورحمة الله وبركاته. شكرا. اوكي يلا. قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا لئن أكله الذئب ونحن عصبة إنا إذا لخاسرون فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون. وعليكم السلام. وجاءوا أباهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين. جاءوا على قميصه بدم كذب بل سولت أنفسكم. ድሩስ ይባላል ድሩስ ይባላል። ይሄ ጓደኛዬ ቤስት ጓደኛዬ ታውቁት። አይነን ታክሜ ነበር። ኦፕሬሽን ተደረግ ብለውኝ በቃ ልደረግ እያልኩ ውዝግብ ውስጥ ነው። አልተገለጠልኝም ገና አልበራልኝም። ምን ይሻላል? ከአራቱም ጋር ነው እንደምታድረው። አይነህ በጣም ያበጠው። አነበብኩልህ፣ ደጋግመህ እየጻፍከው ነው። ከጎንህ ላሉት ለሶስት ስዕሎቹ ስገድላቸው እየመረጥክ ጌታ ሰው ማስቲካ ማላም ይቻላል አይቻልም?
وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون ያዕቆብ አለይሂ ሰላም ነብያቶች ንግግራቸው እንዴት እንደሚጣፍጥ ራሱ አምላከ ሲገልጽልህ በዚያ ላይ አንድ ተራ ሰዎች ተነስተው ምናምን የጻፉት እንዳይመስል አምላክ ራሱ ሲገልጸው ቃላቸውን እንዴት ያማራና የተዋበ ንግግርን ሲናገሩ ነበር። አምላክን ሂጄ ትግያ ገጠምኩት አሸነፍኩት ምናምን አይደለም። ለአምላክ ምን ያክል ፍራቻ እንዳላቸው አምላክን እንዴት እንደሚያናገሩ ራሱ የፈጠራቸው አምላካቸው ቃላቸውን ሲገልጸው ጊዜ እንዴት ያማራና የተዋበ ነው። وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة الله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين وقال الذي اشتراه من مصر لامرأته أكرمي مثلا ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من حديث والله غالب على أمره ولكن أكثر لا أشي ሰላም ነው ሁሴን። ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። አልሐምዱሊላህ። ሰላም ነው ወይ ወንድሜ? ደህና ነህ? ነን አልሐምዱሊላህ። አልሐምዱሊላህ። እንኳን አላህ ያሽርህ ወንድሜ። ያኔህን አመም አድርጎሃል ደግሞ ሳይ። አሚን። ያሽርህ ወንድሜ አለ ሁሴን። አንድ ግራ ገባይ ሰው አለ። በጣም ታቀኝ በላይ የሆነብኝ ማለት ነው። ከእስልምና ወደ ቄንጤነት የሄደ ማለት ነው። ቁርአን አቃል ነው የሚለው አያቅም። ሳይው ልጅቱ በጣም የማያቅ አመለካከት ነው ያለው። በጣም ግራ ገብቶኛል። ፈልጌ ነበር ስልክህን ፈልጌ ፈልገው የት ይዤ ልምጣ? ሸዋረቢ ነኝ። ስልክህን ብትሰጠኝ እመረጣለሁ። በስልክ ባወራህ ማለት ነው። እዛ ሆና ላይፍ ላይ በተደጋጋሚ ደውዬልሃለሁ ግን አልመለስክልኝም። ስላልመለስክልኝ በላይ ቢሆን ላይ በጣም ይመረጥልኛል። መቼ ላገናኝ ታረሽ? ሐሙስ ወይንስ ዓርብ? እኔ ከዚህ ወደ ዱባይ ትሄድ ይሻላል። ኔትወርክ እዚህ ደካማ ነው። ምናልባት ሮብ እሄዳለሁ። እሺ ከነገ ወዲያ ሐሙስ ላይ ምናምን ኢንሻአላህ ላይፍ ላይ ይዘው ነው። ከነገ ወዲያ ከነገ ወዲያ እሺ ወንድም አለም በቃ መልስልኝ። እኔ በውስጥም ቴክስት ጽፌ ያለ ነበር አልመለስክልኝም እና ነው አገናኝሃለሁ። በደንብ አድርገህ ታናግረዋለህ አንተስ። ያላሽ ወንድም አለም እሺ ደሃ ይላል ነብያችን ሰለላሁ ዐለይሂ ወሰለም። ሀብታምም ነበሩ ደሃም ነበሩ፣ ንጉስም ሆነዋል፣ መርተዋል፣ ተመርተዋል።
ደሃም ሆነዋል ሀብታም ሆነው ሁሉን ህይወትን አሳልፈዋል ነብያችን ሰለላሁ ዐለይሂ ወሰለም ደሃ መሆናቸው ነውር አይደለም እሺ ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ አንተ ከፈለክ የመካን ተራራ ወደ ወርቅና ወደ ብር ቀይርልሃለሁ ብሏቸው ነበር እርሳቸው ግን ምድራዊ ህይወትን አምሮላቸው እንዲሄድ አልፈለጉት ቃል በቃል በቁርአን ላይ ሱረቱል ፉርቃን ላይ ሄደው ተባረከለዚ ኢንሻአ ጀዐለ ለከ ኸይረን ሚን ዛሊከ ጀናቲን ተጅሪ ሚን ተሕቲሃ አልአንሃር ወየጅዐል ለከ ቁሱራ በምድር ላይ ከፈለክ ገነትን እሰጥሃለሁኝ አላቸው ልክ እንዲሁ ደግሞ ከበታቿ ወንዞች የሚፈሱባትን ገነት ከዛልክ ህንጻንም እንዲሁ እሰጥሃለሁኝ አላቸው ህንጻ የሚለው ስሙ ሳይታወቅ እና ነብያችን ሰለላሁ ዐለይሂ ወሰለም ግን ምድራዊ ህይወትን አልፈለጉም ነብያቶች ምድራዊ ህይወትን የሚፈልጉ አይደሉም ነብያቶች ስለቀጣዩ ዓለም ነው ሁሉ ፍቅራቸው ያ ነው ድህነት ነውር መስሎ ከታየ ሉቃስ ወንጌል ምዕራፍ 8 ከቁጥር 3 ላይ አንብበው ኢየሱስ ክርስቶስን ገንዘብ ወጪ ሲያደርጉለት የነበሩ ሴቶች ናቸው ከሴቶች ኪስ ይበላ ነበር ይላል መጽሐፍ ወጪ ምናምን የሚለቁበት ሴቶች ነበሩ ወለይኩም ሰላም ወራህመቱላህ ሴቶች ምናምን ተክሰዋል አልহামዱሊላህ አቡ ስልኪ እና ሌሎችም ሴቶች እያለ ይናገራል ነገሮች የሚያቆልና እየተበላሸ ያ ነው ውሸታም እያለ ነው እኔ ከራሴ አንዳች አልናገርም እንዳነበብኩ እናገራለሁ ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አይደለምና ዳሩ ግን ትምህርቴ እስከ መጽሐፍ ቅዱሳቸው ነው ከራሴ አይደለም የነገርኩህ ምዕራፍና ቁጥር ላይ ሄደህ ይኸው ኢየሱስ ክርስቶስ በሴቶች ፍራንክ ነበር የሚኖረው መጽሐፍ ቅዱስ ይናገራል በገንዘባቸው የሚያገለግሉት ነበር ብሎ እነ መግደላዊት ማርያም ምናምን እንዳለ ይጠቅሳቸዋል በእነዚህ ገንዘብ ይኖር ነበር እኛ ይሄ ነውር ነው እያልን አይደለም እናንተ ግን መጥታችሁ አንድ ነብይ የነብይነቱ ማረጋገጫ ሚዛን ምን እንደሆነ አታውቁም ዳም ሆናቸው የነብይነታቸውን ነብይነት የሚያስተቻ አይደለም ይሄ አንድ ነብይ የሚሆነው ምን መስፈርት ሲያሟላ ነው የሚለውን ቢያንስ መጽሐፋችሁ ላይ አንብቡት ገብታችኋል አይደል ያ ነው እንጂ ዳ ሆነ ለነብይ አይደለም ላ ታመመ ስለዚህ ነብይ አይደለም ተራበ ስለዚህ ነብይ አይደለም ላ እንደዛ ኢንተርኔት አለ ሉቃስ ስንት አንድ ላውጣላችሁ ሉቃስ ወንጌል ምዕራፍ 8 ቁጥር 3 ላይ ይመስለኛል አንድ ላረጋግጥላችሁና ላውጣላችሁ ራሱ ነው አልሳሳትኩም ነው ተመልከቱ ያው ሉቃስ ወንጌል ምዕራፍ 8 ቁጥር 3 የሄሮድስ ቤት ኃላፊ የነበረው የኩዛ ሚስት ዮሐና ሶስና ደግሞም ሌሎች ብዙዎች ነበሩ እነዚህ በግል ንብረታቸው የሚያገለግሉት ነበሩ ይላል በሌላኛው ትርጓሜ ላይ በገንዘባቸው ያገለግሉት ነበር ያው እነዚህ ጋር ተመልከቱ የሄሮድስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር በገንዘባቸው ወጪ የሚያደርጉለት ሴቶች ነበሩ ኢየሱስ ክርስቶስ ሌላም ስራም አለ ከፈለጋችሁ ሰጣቸዋለሁ ኢየሱስ ክርስቶስ የግል ስራ አለው ይሰራ ነበር አናጺ ነበር ሄደህ ቤት ስራልኝ እንትን ስራልኝ ምናምን ብለህ አዘው ማሰራት ይችል ነበር እንደኔ እንዳንተ የራሱን የግል ህይወት የሚኖር አካል ነበር አናጺ እንደነበር ላሳያችሁ ስራው አናጺ ነበር ይሄ ነውር አይደለም ነብዩ ሰለላሁ ዐለይሂ ወሰለም ፍየል ጠብቅ ነበር ብለው የተናገሩት ያነሱና ፍየል ጠባቂ ነበር ሰዋት እና ምን ይሁን ስራ እኮ ነው ኢየሱስ ክርስቶስ አምላክ ነው ብለህ የምታስበው ስራ ሲሰራ ምንም አይገረበታቸውም ሰው ናቸው አምላክ አይደሉም እያለን እኛ ስራ እንዴት ይሰራል ተብሎ አይተችም ያውታል አይደል ሲቀጥል ሁሉ ነብያት ፍየል ጠብቅ ነበር ተብሏል ለማንኛውም ኢየሱስ ክርስቶስ የራሱ የግል ስራ እንዳለውና አናጺ እንደነበር ላሳያችሁ እሺ من هناك أنا عينهن عمي أسأل الله يرزقني الشفاء العاجل
እሺ هل كان يسوع نجارا؟ هل كان يسوع تاكل ان شاء الله. ትክክል። ስለዚህ የሱቅ ስራ ማለት እኮ ነው። አንድ ሱቅ ሲጋራ ሳይሸጥ የሚከፍት ሰው የለም። አንድ ሱቅ ሲጋራ አይሸጥም ማለት እኮ በቃ እዚህ ጋር በቃ እንደ የውመል ነው። ሱቅ መዝጋትና መውጣት ብቻ ነው። ስለዚህ ማንኛውም ሙስሊም እዚህ ጋር ያለው ማንኛውም ወንድማሞች ሱቅ ምሰራው እዚህ ሀገር ትልቁ ስራ ምንድነው? ሱቅ እኮ ነው። ሱቅ ያለ ሱቅ ሌላ ስራ ሰው ሄዶስ መስራትም አይችልም። ከሱቅ ወጥቶ ነው ሌላ ማሂና ገዝቶ ማሂና ስራ ይሰራል። ሌላ ቤት ወደ አገር ቤት ምናምን ሰርቶ ወደ አገር ቤት ይገባል። እዚህ ጋር ያለው ሰው ሱቅ መስራት ሰው በቃ ይሄ ነገር ሳይሸጣ ሱቅ ራሱ አይከፍትም ማለት እኮ ነው። ገርማ አጅብ ነው። በቃ እዚህ ጋር በቃ ያለው ነው በቃ እኛ በቃ ዜሮ ማለት እኮ ነው። ግን በዱንያ ገንዘብ ሱቅ ውስጥ ሰርተን እናገኛለን። እዚህ ጋር የምንሰራውና እዚህ ጋር ያለው እኛ በቃ ወላሂ ዜሮ ማለት ነው። በቃ ምንም የዱንያ ነገር ብቻ እየሰራ ነው። የአኺራ ሰላትም እንሰግዳለን፣ ሰላትም እንሄዳለን። ይሄ ነገር እየበላን በይሄ ነገር እየተሰራን በቃ ወላሂ እዚህ ጋር በቃ ምንም እኛ የለም ማለት እኮ ነው። በጣም ይገርም። እሺ ወንድሜ አላህ ይጠብቅሽ ባለህበት። አላህ መልካም ስራን ይስጥህ። ስላገኘው ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ሌላ ጊዜ እንጫወታለን ኢንሻአላህ። መርሐባ ሹፌር ነኝ። ባለቤቱ ስራ ያስጭነኛል። መነጋገሪያ ሆነ የነበረው ከክርስቲያኖ ሮናልዶ ጋር ቢራ ያስጭነኛል። እንዴት ላድርግ? አይቻልም ወንድም አይቻልም። ቢራ መጫን አይቻልም። ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። قال النبي صلى الله عليه وسلم لعن الله شارب الخمر وساقيه ومسقيه وحامله والمحمول إليه ቢራ የሚጭንን የሚያስጭንን ረግማቸዋል አላህ ብሎ ተናግረዋል። ስለዚህ አይቻልም። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ሰዎች ቢራ ሐራም መሆኑ ተነገራቸው። ሐራም መሆኑ ሲነገራቸው ጊዜ እኛ እኮ አንጠጣውም ሽጠን ገንዘቡን እንጠቀም ባላቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ አሉ። አላህ አንድ ነገር ሐራም ሲያደርግ የእርሱንም ዋጋ ሐራም አድርጓል ወቁ ብለው ተናገሩ። ስለዚህ አይቻልም፣ አይፈቀድም። እሱ ሰላም ነው። ሰላም ነው። አለን ይመስገን። አማን ነው። አለን እንዴት ነህ? ደህና ነህ? ቴሌኮም እኔ ጥያቄ ጨርሻለሁ። ዛሬ ሻዳ ሊቀበል ነው መጣሁት። ሻዳ ሊቀበል ነው
አዎ ዛሬው ቀይ መስቀልን ላውጣ ይውጣ። ሻዳ ማስፈልገና ተጨነኩ እኮ በጭንቀት ሞትኩ። እስቲ አገላግሉኝ። እሺ ፕሮቴስታንት ነበር ከኦርቶዶክስ? እኔ ፕሮቴስታንት ነኝ። እሺ እስልምናን መቀበል ፈልገህ ነው አሁን አይደል? አዎ ደግሞ በሰፈራችን አንዳንድ ነገሮች እየተፈጠሩ ያሉ ነገሮች በቃ አስጠሉኝ። በቃ አንድ ሰውየው ክርስቲያን ነው፣ ከቤተ ክርስቲያን ብር ተከፍሎለት ኩፍያ ለብሶ የሙስሊሚን ቀሚስ ለብሶ እኔ ሙስሊም ነኝ እንዲህ ሆኜ ወጥቻለሁ እያለ ሲያ በጣም ደበረኝ። እንዴት ነው ሰው እሱ ስለደበረህ መሆን የለበትም። ኢየሱስ ክርስቶስ ሰው እንደሆነ ኢየሱስ ክርስቶስ ሰው እንደሆነ እንዳልሆነ ታምናለህ አይደል? አውቃለሁ መጽሐፎችን አንብበህ። እሺ ኢየሱስ ክርስቶስ አምላክ እንዳለው ምናምን ተረድተሃል አይደል? መጀመሪያ አልተረዳሁም ነበር። ሙስሊም ቤት እየገባው ከመጽሐፍ ቅዱስ ጥቅስ እየሰጡኝ ያን እያየው ተረድቻለሁ። መልካም እሺ። አሁን ስለዚህ መስለም ፈልገሃል? አዎ እሺ ተከትለኸኝ በል። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከዚህ በኋላ ሙስሊም ነሃል። አሁን ያልከው ቃል ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ፣ ሙሐመድም የአላህ መልእክተኛ ናቸው ብዬ እመሰክራለሁ ማለት ነው። እሱ ነው። ኦኬ መስቀል አድርገህ ከሆነ እሱን አውጣው። እሺ መሲሁ ክርስቶስ አልተገደለም፣ አልተሰቀለም። አምላክ ያከበረው ወጥቻለሁ። ማሻአላህ አውጣው። ቁርጠታ ነው ጥሩ ይያለሁ። እሺ ኦኬ። አሁን ምን ማድረግ አለብኝ? አሁን ከዚህ በኋላ ለዚህ ላመንከው ለአንድ አምላክ ብቻ ማምለክ ነው። በኢስላም ለሰውም ሆነ ለመላእክትም ለቅዱሳን ለጻድቃን አይሰገድም፣ አይለመኑም፣ አይጠሩም። ለአንዱ አምላክ ብቻ መስገድ ትጀምራለህ ማለት ነው። ሙስሊም ጓደኛ በአቅራቢያህ ታገኛለህ ወይስ አታገኝም? አዎ እዚህ ጋር አለ፣ ባጠገቤ አለ። በቃ ስለ ሶላት አሰጋገድ አስተምረኝ በለው። በቀን 5 ጊዜ ሶላት ለአንዱ አምላክ ለአላህ ብቻ መስገድ ትጀምራለህ ማለት ነው። እሱ ነው። ከዚያ ስለ እስልምና የሚያዝህን ተግባር የሚከለክልህን በቻልከው አቅም መራቅ። ያ ነው። አንድ ሰው ከሰለመ ምን ያገኛል ከተባለ በሰለመበት ቀን የኃጢአትን ሁሉ ስርየት ምህረት ያገኛል። አምላክ አላህ ያለፈ ኃጢአታቸውን ሁሉ ምርላቸዋል ሰዎች ከሰለሙ ብሎ ተናግሯል። ለቀጣዩ ዓለም ደግሞ የዘላለማዊ ህይወትን ልሰጠው ብሎ ቃል ገብቷል። ራሱ ጀነትን ላስገባ ብሎ ቃል ገብቷል። ይሄ ነው እና ጓደኛን ስለ ሶላት አሰጋገድ አስተምረኝ ብሎ ያስተምራል። እሺ ኦኬ እሺ፣ ችግር የለም። እሺ ትምህርቶች ምናምን እንትን ያ የሚቀራ ነገር እንዴት ነው ማወቅ የሚችለው? ፕላስቲክ ዲስ ግሩፕ እንዲያስገባው አድርጋለሁ። ፎሎ አድርገኝና በውስጥ ስልክህን አስቀምጥልኝ። እሺ ቴሌግራም አለ አይደለ? ቴሌግራም ነው ከፍታለሁ። በቃ በዚያ ታናግረኛለህ። ዋን ራሽ ስሙ ችግር እሺ
ስሙን መቀየር ግዴታ አመሰግናለሁ መሐመድ። እሺ ልጆች ወደ ሶላት ልገባ ነው፣ አዛን እያለ ነው። በኋላ በስልክህ በውስጥ አስቀምጥልኝ አወራለሁኝ። እሺ አይ ማሻአላህ ማሻአላህ ማሻአላህ። ወደ መስጂድ ገባ ነው ልጆች። ማሻአላህ ተባረከ الرحمن። አንተ ያውቃችሁ ትላላችሁ ቻርጅስ ሂዳየቱ አተውፊቅ ያው ላም እዚህ ጋር ትወጣለች። አተውፊቅ እሺ። አራተኛ ላይ መጨረሻ ሂዳየቱል አኺራ አኺራ ያው ሂዳየቱል አኺራ ጎበዝ ተማሪ ነው ማለት ነው። እሺ ይሄ ሂዳየቱል አኺራ የሚባለው እዛ ኢስላም ውስጥ ሆነው ከእስልምና እንዳይወጡ የሚደረግ እንትን ነው፣ ምሪት ነው። አሁን ልክ መንገድ ላይ ሆነ ማለት ነው። መንገድ ላይ ሆነ ማለት ነው። አሁን ለምሳሌ መንገድ ፒያሳ ላይ ሆነ መንገዱን መራሁ እኔ መጀመሪያ ላይ ማለት ነው። ይሄ መንገድ ነው፣ ይሄ ነው ወደ እንትን የሚወስደው መንገድ፣ ወደ ጦር ኃይሎች የሚወስደው መንገድ ይሄ ነው ብዬ የእንትንን ጎዳና አሳየው፣ የቴዎድሮስ አደባባይን ጎዳና መንገዱን አሳየው። ከዛ በኋላ መንገድ ላይ እየሄድክ እያለ በጉዞ ላይ ከመንገዱ እንዳትወጣ ልክ ብሔራዊ ቲያትር ጋር ስትደርስ ወደ ፍልዋ ወይም ደግሞ ወደ ሰንጋተራ እንዳትሄድ፣ ሜክሲኮ ጋር ስትደርስ ደግሞ ወደ አይ ቲንክ ወደ ምንድነው ወደ ምንድነው የሚባለው ወደ ሳር ቤት እንዳትሄድ፣ አሊያም ደግሞ ወደ መርካቶ እንዳትሄድ፣ ልክ ልደታ ጋር ደግሞ ስትደርስ ደግሞ ወደ ኦልድ ኤርፖርት ወይ ደግሞ ወደ መርካቶ ደግሞ ወደዚህ ወደ ሞራማሉ ምናምን እንዳትሄድ መንገዱን እስከ መጨረሻው ድረስ አንድ ሰው የሚመራ ያስፈልጋል፣ ስለማታውቀው አንተ ማለት ነው። ስለዚህ አላህንም እንደዛ ነው የምንለው። መንገዱን ካሳየ ይሄ ነው መንገዱ ብሎን ካለ በኋላ ያንን መንገድ ግን ተከትለህ ስትሄድ መሀል ላይ ከመንገዱ እንዳትወጣ እስከ መጨረሻው ድረስ ጽናቱን እንዲሰጥህ፣ ጽናቱን እንዲወፍቅህ፣ እስቲቃማ እንዲወፍቅህ ዱዓ ታደርጋለህ ማለት ነው። ይሄ ነው ትምህርታችን። ኡስታዝ አላህ ይስጥልኝ። ምንም ችግር የለም። አሚን። እሺ አጉል ሰዓት ነው መሰለኝ የመጣሁት ዛሬ። አድሚኖችም የሉም። አድሚኖች ካላችሁ እስቲ ግቡ ግቡ። አድሚኖች ካላችሁ ገባ በሉ። ገባ በሉ፣ አስገቡታች። ክርስቲያኖች ካላችሁ ግቡ። ገስት ላይ በጣም ብዙ ሰው ስላለ ጥያቄ ያለው ሰው አንዳንድ ቁጥር ጻፉና ላስገባችሁ። ኡስታዝ ሜሮን ልካለች። አንተ ጋር ነው የሚታየው፣ አድሚናቶች ጋር አይታየም። ማስገባትም ነው ሜሮን ክርስቲያን አንዳንድ ተሰ ራያንን አስገቢው። አስገቢው። ሜሮን አይታየኝም ለኔ። እጋም አልመጣችም። ኦኬ ጫጫታ ላይ ያሉትን ሰዎች ቀጥታ አስወርጃቸው። እሺ አሲያ እኔ ከዛ ታድርጊ። ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? እንዴት ናችሁ ጀማዓ? ሰላም ነን አለን አልሐምዱሊላህ። ራያን እምቢ አለው መሰለኝ። አይመቸኝም መግባት አለ። ኦኬ ኦኬ። ስሙ ራያን ነው ረያን ነው ስሙ? ሁለት የተለያየ ትርጉም አለው። ረያን ነው ወይስ ረያን ነው? ረያን ነው ስሙ? ይጠብቃል። ረያን ነው ወይስ ረያን? ረያን ነው ወይስ ረያን? የትኛውን ይጠብቃል ወይስ ይላላል? ሁለት የተለያየ ትርጉም ነው ያላቸው። ቢነግረን የለም ማለት ነው። እሱ ራሱ ቢነግረን ጥሩ ነበር። ረያን ነው ራሱም ጻፈው። ይጠብቃል ኡስታዝ? ይጠብቃል። አዎ። ስለዚህ ሁለት ትርጉም አለው ማለት ማሻአላ አሪፍ ስም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት አደራችሁ? ሰላም ናችሁ? አልሐምዱሊላህ። ጥያቄ ነበረኝና ናማ ቲክቶክ ላይ ስንገባው ማለት ነው አንዳንድ ቦታ ላይ ቪዲዮ ሲለቀቁ በአላህ እንዳታልፉት ተብሎ ይለቀቃል። ያንን ቪዲዮ ብናልፈው እንዴት ነው? እኛ ወንጀለኛ ነን? እኛ እንጠየቅበታለን? ፈተዋ እኮ ነው ጥያቄው፣ ፈተዋ ነውና ፈተዋ ነው። እሱ ጋር ሂጂና ጠይቂ። እሺ እንደዚህ አይነት ጥያቄ ሲኖር ፈተዋ ስለሆነ ያው ሙፍቲ የሆኑ ሰዎች እውቀቱ ያላቸው ሰዎች ናቸው። እኛ ኮምፓራቲቭ ሪሊጅን ላይ ነው የምንሰራው፣ ንጽጽር ላይ ስላለን እንደዛ ነው። ምናልባት እዚህ ላይ ፊት ተሰነል ስታይን አዋቂዎች አድርገሽን ስለተመለከትሽን ነው እንጂ ንጽጽር ላይ ነው የኛ ስራ። ሙቃረና ይባላል ፊልዱ እና ሁሉ ነገር አለ። ሸማ የሚለበሰው በየፈርጁ ነው አይደል? ማህራባ ሻፎን በጣም አብሽሪ ችግር የለው። እሱ ጋር ሂጂ እሺ፣ ምንም ችግር የለው። ኡስታዝ በሰላም ነው የጠፋው? ትንሽ ጊዜ ጠፍተህ ነበር ከቲክቶክ መንደር ላይ። ማን ያለው? አይ እኔ ስላላየሽኝ ነው። ትናንትና ነበርኩኝ፣ ዓርብ ዕለት ነበርኩኝ። አይ ከዛ በፊት አለው። እኔ በሁለት ቀን አንዴ በሶስት ቀን አንዴ በጣም ቆየው ከተባለ 3 ቀን ነው የምቆየው። መርሐባ አብሽሩ። አለመገጣጠም ነው። በዚህ አጋጣሚ ልጆች ደህና ናቸው? እና ኢህሳን ሁሉ ሰላም ናቸው? አልሐምዱሊላህ። እሺ ጥያቄ ያላችሁ ሰዎች እንትን ማለት ትችላላችሁ። ሰላም አለይኩም ኡስታዝ። ማቅረብ ትችላለች። ጥያቄ ያለሽ እህታችን ወይ ሰየፋችኋት እንዴ? ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጥያቄ እኮ ሊኖራት ይችላል እኮ ከሰላምታ በኋላ ጥያቄ ነው የሚኖራት። ሰየፋችኋት? ጥያቄዋን አልጨረሰችም። ጥያቄ ልጠይቅ መሰለኝ የገባችሁና አብሽሪ እንግዲህ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ ተከታተል። ስለ ቁርአን ላይ ስላሉ ቅንፎች ትንሽ ማብራሪያ ፈልጌ ነው። ቅንፉ ምን? አሁን ለምሳሌ ሱረቱል ኢኽላስ ማነው ሱረቱል ፋቲሃ ላይ መጨረሻ ላይ ያላ እንዲጨርስ አካባቢ በሉ የሚለው አሁን በሉ የምትለው አረብኛ ላይ የለችም ምናምን ይባላል። እንደዚህ አይነት ማዕና ይመጣል። ቢማዕና ይመጣል። እንትና የቁርአን የሚፈሰረው አይተህ ከሆነ ተርጂም ማለት ያው እንትን ነው አይደለ? ይሄ ምንድነው ትርጉም ማለት ትራንስሌሽን ማለት ነው። ሙተርጂም ማለት ደግሞ ምን ማለት ነው? ተርጓሚ ማለት ነው። ለምሳሌ በሱረቱል ዩኑስ ሱረቱል ረድ ምዕራፍ 11 ቁጥር 112 ላይ እንደታዘዝከውም ቀጥ በል ይላል። ከአንተ ጋር ያመኑትም ቀጥ ይበሉ የሚለው በቅንፍ አለ። አረብኛው ላይ ቀጥ በል ቀጥ ለሚለው ቃል ወይም ቢለው አርፉ ላጥፋ አለ። ግን አማርኛ ላይ የለም ቃላቱ። ስለዚህ የሚተረጎመው ምንድነው? ሐሳቡ ብቻ ነው። ቀጥታ ቃል በቃል የለም አረብኛው ላይ ያለው። ወደ አማርኛ መተርጎም ስትፈልገው የቃላት እጥረት በሚኖርበት ሰዓት ላይ በቅንፍ ያስቀምጡታል። ራሱ አይደለም
ግን በቃ ቢያንስ ሐሳቡ ይተርጎም ብለው ስለሚፈሩ ነው ራሱ ማለት ወይ የሚል ነገር አለ። ሱረቱ ለምሳሌ አለ ኢምራን ምዕራፍ 3 ቁጥር 20 ላይ ያው ቢከራከሩ ፊቴን ለአላህ ሰጠው የተከተሉም ሰዎች ይላል። የተከተሉ ሰዎች ምን ከመጀመሪያ ጀምሮ ወ በሚል አርፎ ላጥፍ መጥቷል። የተከተሉ ሰዎችም ለአላህ ሰጡ ነው። ለአላህ ሰጡ የሚለው ግን የለም ራሱ። ስለዚህ ሐሳቡን ለማምጣት በቅንፍ አድርጎ ያስቀምጠዋል። ሱረቱ በቀራ ምዕራፍ 2 ቁጥር 285 ላይ ተመልከት። መልእክተኛው ከጌታ ወደ እርሱ በተወረደው አመነ ምዕመናኖቹም አለ። ምዕመናኖቹ ምን እንደዚሁ አመኑ ማለት ነው። አረብኛ ላይ አለ ግን አማርኛው ላይ ቃሉ የለም። እንደዚሁ አመኑ የሚለውን በቅንፍ ያስቀምጡታል። ለምሳሌ ማለት ነው ሱረቱ ሐጅ ምዕራፍ 22 ቁጥር 75 ላይ ብትመለከተው አላህ ከመላእክት ውስጥ መልእክተኞችን ይመርጣል ከሰዎችም ይላል። ከሰዎችም ምን ከሰዎችም መልእክተኞች ይመርጣል። ነገር ግን ምንድነው እንትኑ እንዲሁ ብሎ አማርኛ ያስቀምጠዋል የለም ራሱ ማለት ነው። እንትን ላይ ብታየው ሱረቱ መሰድ ላይ ስታየው 111 ቁጥር 3 ላይ የመንቀልቀል ባለቤት የሆነ እሳት ውስጥ በእርግጥ ይገባል አለ። ማንም ይገባው አቡ ለሃብ ተበት የዳ አቢ ለሃብ ይላል ወተብ ከዛስ ወምራአቱሁ ሐማለተ ለሐጠብ ይላል። ሚስቱም ትገባለች ይላል። ሚስቱም ካለ በኋላ ትገባለች የሚለው የለም። ወምራአቱሁ ማለት እሷም ናት የምትገባው። ገብቷል? ኡስታዝ እንደዛ ማለት ነው። ትገባለች የሚለው ነገር አብሮ የለም ራሱ። ሱረቱ በቀራ ምዕራፍ 2 ቁጥር 45 ላይ ተመልከተው። አሁን ይሄ በጣም ወሳኝ ነገር ነው። አዳምጡ ሁላችሁም። በመታገስና በሰላት ተረዱ አለ። እርሷም በፍሬዎች ላይ እንጂ በሌላ ላይ በእርግጥ ከባድ ናት አለ። ማንን ነው እርሷ የሚለው? መታገስ የሚለውን ነው ወይስ ሰላት የሚለውን ነው? ሰላት። ለምንድን ነው መታገስ የሚለውን ያላረከው? ለምንድን ነው እርሷ በሚለው ላይ በቅንፍ ሶላት ብለው ያስቀመጡት? አሁን አማርኛ ላይ ሌላ አረብኛ ላይ ያለ እንድታቀው ነው። ሀ የምትለዋ ነገር እርሷ የምትለዋ ማንን ተክቶ ነው የመጣው? መታገስ የሚለውን ነው ወይስ ሰላት የሚለውን ነው? ሶብር የሚለውን ነው ወይስ ሶላት የሚለውን ነው ተክቶ የመጣው? ሰላት የሚለውን ነው አይደለ? ሶብር ምንድን ነው? ሙዛከር ነው መዋነስ ነው? ሙዛከር ነው መዋነስ ነው? አቡኪዬ ምን ሶብር የሚለው ቃል ሙዛከር ነው ወይስ መዋነስ ነው? ሙዘከር ነው አይደለ? መዋነስ አይደለም። ሰላት የሚለው ግን መዋነስ ነው። አየው ተመልከት። ስለዚህ አሁን ምንድነው አማርኛው ላይ የለም ራሱ። ስለዚህ የለም ቃሉ ራሱ የለም ራሱ። ስለዚህ ምን አደረጉት? እርሷ በሚለው ውስጥ በቅንፍ ውስጥ ሰላት የሚለውን አስቀመጡ። ገብቷል? መዋነስ ስለሆነች እሷ ሰላት የሚለው መዋነስ ናት። ተመልከት። እንደዚህ አይነት ነገር አለ በሱረቱ ላይ ኢስራ ምዕራፍ 17 ቁጥር 1 ላይ ያ ባሪያውን በሌሊት ያስኬድ ነው ያለ። ጥራት ይገባው ከታምራቶችን ልናሳየው አስኬድ ነው እርሱ ይላል። ሰሚም ተመልካች ነው ይላል። አሁን እርሱ የሚለው ላይ በቅንፍ አላህ ብለውታል። ለምንድን ነው አላህ ብለው ያሉት ሲባል ሁወ የሚለው እርሱ የተባለበት ተውላጠ መነሻ ላይ አለዚ የሚለውን ተክቶ የመጣ ነው። አለዚ የተባለው ማን ነው? አላህ ነው። ያ የተባለው ማን ነው? አላህ ነው። አላህ የሚለውን ተክቶ ስለመጣ እርሱ የሚለውን በቅንፍ አላህ ብለው አስቀምጠውታል። ለምን ሰሚም ተመልካችም ነው የተባለው በቁርአን በተለያየ አንቀጽ ላይ እንደዛ ነው። አሁን ይሄንን አርጊመንት ክርስቲያኖቹ ጋር ተመጣና ዮሐንስ ወንጌል ምዕራፍ 10 ማቴዎስ ወንጌል ምዕራፍ 10 ቁጥር 2 ላይ ተገባለህ። የ12ቱ ሐዋርያት ስም እኔ ነው ይልና መጀመሪያ ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ያዕቆብ ይላል። ከዛ ልጅ የሚለውን በቅንፍ ነው ያስቀምጡበት። እነሱ አስገብተውበታል። ግሪከኛው ላይ ሂዮስ የሚል ነገር የለውም፣ ልጅ የሚል ነገር የለውም፣ ግን አስገብተውበታል። ምክንያቱም ልጅ ነው መሆን የሚችለው። ያዕቆብ የዘብዴዎስ ልጅ ነው፣ ግን ልጅ የሚለው ነገር የለም እኮ በቅንፍ እንኳን አላስቀምጡትም። ዝም ብለው ድርግም ያደርጉት ራሱ ማለት ነው። እንደዚህ አይነት ነገሮችን ታያለ። ማርቆስ 9:20 ላይም ተመልከት ራሱ ይህ ወገን በጸሎትና በጾም ካልሆነ ምንም ሊወጣ አይችልም ይላል ራሱ። እና ጾም የሚለው ጭራሹን ግሪከኛው ላይ የለም፣ ግን ሌላ ቦታ ላይ ስላለ ጾም የሚለው ነገር ስላለ ጾም የሚለው ነገር አምጥተው እዚህ ጋር ጨመሩበት። በቅንፍ ነበር መግባት የነበረበት። እነሱ በቅንፍ ስለማያስገቡ ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 3 ላይ ያው ድሆችን ለመግብ ያለኝን ባካፍል ይላል ጳውሎስ። ድሆችን የሚለው ግሪከኛው ላይ የለም፣ አማርኛው ላይ ግን ድሆችን የሚለውን ጨምረዋል። ስለዚህ ለመግብ ያለኝም ሰው የሚያካፍለው ድሃን ነው። ለምን? ማቴዎስ 19:21 ላይ ድሃን ስለማካፈል ስለሚናገር። ስለዚህ ድሆችን የሚለው ነገር ሁሉም እንግሊዝኛም ሁሉም ላይ ጨምረውታል። ግን ድሆቹ የሚለው ነገር የለም። ግን በውስጥ ታዋቂነት ድሆች የሚል ነገር ሊቀመጥ ይችላል ተብሎ ስለሚታሰብ ነው። ብዙ አለ እንደዚህ አይነት ነገሮች ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ገዛ ወገኖቹ መጣ ይላል። ወገኖች የሚለው የለም፣ ወደ ገዛ ነው የሚለው። ወደ ገዛ መጣ፣ ወደ ገዛ ምን መልስ የለም። ወገኖቹ የሚለውን አማርኛ ላይ እንግሊዝኛ ላይ ተጨምሯል። ወገኖቹ የሚለው ግን ግሪከኛው ላይ የለም። ተደብቆ የሚመጣ ነገር ነው።
ይሄ ምን ይባላል? በአረብኛ ሙስተጢር ይባላል ማለት ነው። በግስ መደብ የሚመጡ ነገሮች ለምሳሌ ሱረቱ ፋቲሃ ምዕራፍ 1 ላይ ስትመለከተው ቀጥተኛው መንገድ ምራን በሉ ይላል። በሉ የሚለውን በቅንፍ ነው ያስቀመጡት። ለምን? ቢማአና በሉ የሚለው በውስጥ ታዋቂነት የሚመጣ ነገር ነው። ቀላል ጥያቄ ጠይቀ ከተበ ማለት ምን ማለት ነው? በአረብኛ ተብለ ብትጠይቅ ከተበ ጻፈ ነው። በእንግሊዝኛ ብታደርገው ከተበ ምንድነው ሲባል ሂሮት ነው። በእንግሊዝኛ ሂ ማለት እርሱ ማለት ነው። በአረብኛ ደግሞ ሁወ ማለት ነው። ሁወ የሚለው የት አለ ብለህ ጠይቃቸው እስቲ ከተበ የሚለው ውስጥ። አይ በውስጥ ታዋቂነት ነው ያለው ከተባለ በውስጥ ታዋቂነት የሚወጡ ነገሮች አሉ ያልገቡ ማለት ነው። ባይብል ላይ እንደዚህ በውስጥ ታዋቂነት የምናወራቸው ነገሮች አሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ መግደላዊት ማርያም ሄደሽ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ በያቸው አላቸው። ሄዳ ማርያም ምንድነው የምትለው? ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ስትል ማርያም ናት የምታደርገው? አይደለም። በውስጥ ታዋቂነት ይላል በይም ነው። ይላል የሚለው በውስጥ ታዋቂነት አለ። ኦሪት ዘዳግም ምዕራፍ 29 ቁጥር 2 ላይ ስትመለከቱ እንደዛ ነው። እኔ አምላካችሁ እግዚአብሔር እንደሆንኩ ይላል ሙሴ። ይላል ነው ይላል የሚለው በውስጥ ታዋቂነት አለ። ግን እኔ አምላካችሁ እግዚአብሔር እንደሆንኩ ይላል ሙሴ። እንደ አምላካችን እግዚአብሔር ነው እንደ ሙሴ? አይ በል ተብሎ ነው የተባለው። በል ይላል በል ተብሎ ነው። ይላል የሚለው የት አለ? ምን ነካ ወይ በውስጥ ታዋቂነት አለ ይለዋል። እንደዛ ሴሜቲክ ባክግራውንድ ውስጥ እንደዛ አይነት ነገር አለ። አዎ ከ30 በላይ ማምጣት ይቻላል። በውስጥ ታዋቂነት በል የሚሉ ነገሮች ይላል የሚሉ ነገሮች በውስጥ ታዋቂነት እንደሚመጣ ማለትና ስለዚህ ቁርአን ላይ ያሉ ነገሮች ሙስተጢር የሚባል ነገር አለ። ራሱ ሂድን የሆኑ እንትሮች ቨርቦች አሉ በውስጥ ታዋቂነት የሚመጡ ማለት ነው። ለዛ ነው አማርኛው ቋንቋው አረብኛ ቁርአን የተተረጎመው የቁርአን ትርጉም ነው፣ ተርጂም ነው። ሲተረጎም ምንድነው የሚተረጎመው? ሐሳብ ነው የሚተረጎመው። ሐሳብ ነው የተተረጎመው እንጂ ቃላት አይደለም የተተረጎመው። ቃላት አይደለም የተተረጎመው እና ብዙ ሰዎች አሁን ቃላት ነው የሚመስላቸው። ቃላት አረብኛውን አቻው ቃላት የለም። ስለዚህ ሙፈሲሮቹ ምንድነው የሚያደርጉት? ሜታፎሪክስ ትራንስሌሽን አይደለም የሚጠቀሙት፣ የቃል ትርጉም አይጠቀሙ። ምንድነው የሚጠቀሙት? ፓራፍሬዝ ትራንስሌሽን ይባላል እና ሁለት ትራንስሌሽኖች አሉ። የመጀመሪያው ምንድነው የሚባለው? ፓራፍሬዝ ትራንስሌሽን ይባላል። ሲንታክስ ውስጥ ማለት ነው፣ ስንኝ ውስጥ ማለት ነው። የቋንቋ እንትን ላይ ትራንስሌሽን ላይ ስትጠቀም ማለት ነው። ከዛ አንፃር ነው የሚባለው። ምንድነው የሚባለው? ልትገምልህ። ሜታፍሬዝ ትራንስሌሽን እና ፓራፍሬዝ ትራንስሌሽን የሚባል ነገር አለ። ሜታፍሬዝ ትራንስሌሽን ማለት ቃል በቃል የሚተረጎመው የቃል ትርጉም ቃሉን ራሱን መተርጎም። ፓራፍሬዝ ትራንስሌሽን ደግሞ የሚባለው ደግሞ የሐሳብ ትርጉም የሚባለው ማለት ነው። ቁርአን የትኛውን ነው የያዘው? የቁርአን ትርጉሞች በአማርኛ፣ በእንግሊዝኛ፣ በፈረንሳይኛ፣ በጀርመንኛ በምናምን የምናገኛቸው የቁርአን ትርጉም ምንድነው ትርጉሙ የያዘው? የትኛውን ነው የያዘው አቡኪዬ? ሐሳቡን የሐሳብ ትርጉም ምን ይባላል? ፓራፍሬዝ ትራንስሌሽን ይባላል። ፓራፍሬዝ ትራንስሌሽን ማለት ያኛው ምን ይባላል ደግሞ? የቃል ትርጉም ሜታፍሬዝ ትራንስሌሽን ማለት ነው። ቁርአን የተተረጎመው ፓራፍሬዝ ትራንስሌሽን የሚባለው ነው። ትርጉሙ ሐሳቡ ነው የተተረጎመው እንጂ ቃሉ አይደለም። ራሱ ቃሉ ምክንያቱም አረብኛው ሰፊ ነው። ራሱ ፊ ማለት በአረብኛ ምንድነው ብለህ ብጠይቃቸው 4-5 ትርጉም አለው። ፊ ማለት በአረብኛ ውስጥ ማለት ነው። ገባችሁ? ውስጥ በሚል ይመጣል። ፊ የምትለዋ ነገር ደግሞ አላ በሚል ይመጣል። በላይ ፊሰማ ሲላላ ከሰማይ በላይ ማለት ነው ትርጉሙ። ፊ የምትለዋ ነገር በሚል ቢ በምትል ትመጣለች። ፊ ሰብሊላ ለምሳሌ 3 ቁጥር። አራተኛ ፊ የምትል ደግሞ አን በሚል ይመጣል። ስለ በሚል ይመጣል። አባውት በሚል ይመጣል። ሱረቱ መርየም ምዕራፍ 19 ቁጥር 35 ላይ ፊ የሚለው ነገር ደግሞ በሚል ይሻለኛል ኢንሻአላህ። ይሻለኛል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጉድ ሞርኒንግ። ኧረ ተዘጋግቷል። ታከመው ነበር
ማስቲካና ላምጥ አርሂቡ وعليكم السلام ورحمة الله وبركاته وديع إن شاء الله لك تقارد تمسكوهن ضرارا لتعتدوا ومن يفعل ذلك فقد ظلم نفسه ولا تتخذوا آيات الله هزوا أستاذ السلام عليكم واذكروا نعمة الله عليكم وما أنزل عليكم من الكتاب والحكمة والله الحمد لله لك علينا الحمد لله ما شاء الله ببيت يعني ترك زي سلام ትንሽ በቤት ስፈልግህ በቤት የመጣክ ወላሂ አልሐምዱሊላህ ሰላም ነው አልሐምዱሊላህ ደህና ነን አለን ቁርአኑን ትጨርስበታለህ ወይስ እንዴት ነው መንገድ ላይ ሄድ መቅራት አልችልም ኦኬ ወደ ስራ እየሄድክ ነው አይ ዝም ብዬ ጓደኛ ጋር ኦኬ አሪፍ ነው እሺ እና አለን ልጆች ሰፈር ታውቁታላችሁ የት ሀገር ነው ኢትዮጵያ እኮ የት ሀገር ኢትዮጵያ የት ሀገር አዲስ አበባ ኦኬ يا سلام منو اسكن من بيتك سوس قدر توتال سوس قدر وعليكم السلام ورحمة الله وبركاته عينا انديتنا دهاني يتشالين الحمد لله እሺ ኮሜንት ላይ እህቶችሽ ቁርአን ትቀራለን እያሉ ነው ቅሪላቸው በቃ ናይም ቅሪ ያው ልክፈትላችሁ ያው አንተ ቅራለን እንስኪ ተመለስክላ አልተመለስኩም ገና ይገለጥልሃል አለ የጌታ ሰው ቅራልና እሱ እየሰማሁህ ነው ኡስታዝ እዚህ ጋር ያለን ቅሪ አይከብድም ኢንሻአላህ ከሀይሎች እሱ ይቀራልን አንተ ወላይ እየሄድኩ ነው ሌላ ጊዜ ኢንሻአላህ መንገድ ላይ ነው
ትንሽ አያ አጭር ኢንሻአላህ አንድ በቃ ቢስሚላሂ ራህማኒ ራሂም إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر. السلام عليكم. تشاو. وعليكم السلام ورحمة الله وبركاته. شكرا. اوكي يلا. قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا لئن أكله الذئب ونحن عصبة إنا إذا لخاسرون فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون. وعليكم السلام. وجاءوا أباهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين. جاءوا على قميصه بدم كذب بل سولت أنفسكم. نرسي ይባላል ንሩሴ ይባላል። ይሄ ጓደኛዬ ቤስት ጓደኛዬ ታውቁት። አይነን ታከሜ ነበር ኦፕሬሽን ተደረግ ብለውኝ በቃ ልደረግ እያልኩ ውዝግብ ውስጥ ነው። አልተገለጠልኝም ገና አልበራልኝም። ምን ይሻላል? ከአራቱም ጋር ነው እንደምታድረው። አይነህ በጣም ያበጠው። አነበብኩልህ ደጋግመህ እየጻፍከው ነው። ከጎንህ ላሉት ለሶስት ስዕሎቹ ስገድላቸው እየመረጥክ ጌታ ሰው ማስቲካ ማላ ይቻላል አይቻልም? وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون. ያዕቁብ አለይሂ ሰላም ነብያቶች ንግግራቸው እንዴት እንደሚጣፍጥ ራሱ አምላክህ ሲገልጽልህ በዚያ ላይ አንድ ተራ ሰዎች ተነስተው ምናምን የጻፉት እንዳይመስል አምላክ ራሱ ሲገልጸው ቃላቸውን እንዴት ያማራና የተዋበ ንግግርን ሲናገሩ ነበር። አምላክን ሂጄ ትግያ ገጠምኩት አሸነፍኩት ምናምን አይደለም። ለአምላክ ምን ያክል ፍራቻ እንዳላቸው አምላክን እንዴት እንደሚያናገሩ
ራሱ ያ የፈጠራቸው አምላካቸው ቃላቸውን ሲገልጸው ጊዜ እንዴት ያማረና የተዋበ ነው። وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة الله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين وقال الذي اشتراه من مصر لامرأته أكرمي مثلا ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من حديث والله غالب على أمره ولكن أكثر لا أشي ሰላም ሁሴን ሰላም አለይኩም። ወአለይኩም ሰላም ሰላም አለይኩም። አልহামዱሊላህ ሰላም ነው ወይ ወንድሜ ደህና ነህ? ምን አልহামዱሊላህ አልহামዱሊላህ እንኳን አላህ ያሽረህ ወንድሜ። ያኔህን አመም አድርጎሃል ደግሞ ሳይ አሚን ያሽረህ ወንድሜ አለ ሁሴን አንድ ግራ ገባይ ሰው አለ በጣም ታቀኝ በላይ የሆነብኝ ማለት ነው። ከእስልምና ወደ ቄንጤነት ይሄደ ማለት ነው። ቁርአን አቃልን ነው የሚለው አያቅም ሳይው ልጅቱ በጣም የማያቅ አመለካከት ነው ያለው። በጣም ግራ ገብቶኛል። ፈልጌ ነበር ስልክን ፈልጌ ፈልገው የት ይዤው ልምጣ? ሸዋረቢ ነኝ። ስልክን ብትሰጠኝ ይመረጣል። በስልክ ባወራህ ማለት ነው። ዛውና ላይፍ ላይ በተደጋጋሚ ደውዬልሃለሁ ግን አልመለስክልኝም። ግን ስላልመለስክልኝ ሌሎች ምናልባት በላይ ቢሆንልኝ በጣም ይመረጥልኛል። መቼ ላገናኝ ታረሽ? ሐሙስ ወይንስ ዓርብ? እኔ ከዚህ ወደ ዱባይ ትሄድ ይሻላል። ኔትወርክ እዚህ ደካማ ነው። ምናልባት ሮብ እሄዳለሁ። እሺ ከነገ ወዲያ ሐሙስ ላይ ምናምን ኢንሻአላህ ላይፍ ላይ ይዘው ነው ከነገ ወዲያ ከነገ ወዲያ። እሺ ወንድም አለም በቃ መልስልኝ። እኔ በውስጥም ቴክስት ጽፌ ያለ ነበር አልመለስክልኝም እና ነው አገናኝሃለሁ። በደንብ አድርገህ ታናግረዋለህ አንተስ ያላሽ ወንድም ያለም። እሺ ብር ደሃ ይላል ነብያችን ሰለላሁ ዐለይሂ ወሰለም። ሀብታምም ነበሩ ደሃም ነበሩ። ንጉስም ሆነዋል መርተዋል ተመርተዋል። ደሃም ሆነዋል ሀብታም ሆነው ሁሉን ህይወትን አሳልፈዋል ነብያችን ሰለላሁ ዐለይሂ ወሰለም። ደሃ መሆናቸው ነውር አይደለም። እሺ ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ አንተ ከፈለክ የመካን ተራራ ወደ ወርቅና ወደ ብር ቀይርልሃለሁ ብሏቸው ነበር። እርሳቸው ግን ምድራዊ ህይወትን አምሮላቸው እንዲሄድ አልፈለጉት። ቃል በቃል በቁርአን ላይ ሱረቱል ፉርቃን ላይ ሄደው ተባረከ الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا በምድር ላይ ከፈለክ ገነትን እሰጥሃለሁኝ አላቸው። ልክ እንዲሁ ደግሞ ከበታቸው ወንዞች የሚፈሱባትን ገነት ከذلك ህንጻንም እንዲሁ እሰጥሃለሁኝ አላቸው። ህንጻ የሚለው ስሙ ሳይታወቅ እና ነብያችን ሰለላሁ ዐለይሂ ወሰለም ግን ምድራዊ ህይወትን አልፈለጉም። ነብያቶች ምድራዊ ህይወትን የሚፈልጉ አይደሉም። ነብያቶች ስለቀጣዩ ዓለም ነው ሁሉ ፍቅራቸው። ያ ነው ድህነት ነውር መስሎ ከታየህ
ሉቃስ ወንጌል ምዕራፍ 8 ከቁጥር 3 ላይ አንብበው። ኢየሱስ ክርስቶስን ገንዘብ ወጪ ሲያደርጉለት የነበሩ ሴቶች ናቸው፣ ከሴቶች ኪስ ይበላ ነበረ ይላል መጽሐፍ። ወጪ ምናምን የሚለቁበት ሴቶች ነበሩ። ወአለይኩም ሰላም ወራህመቱላህ። ሴቶች ምናምን ጠቅሰዋል። አሁን አልሐምዱሊላህ አቡ ስልኪ እና ሌሎችም ሴቶች እያለ ይናገራል። ነገሮች የሚያውቁትና እየተበላሸ ያ ነው ውሸታም እያለ ነው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አይደለምና። ዳሩ ግን ትምህርቴ እስከ መጽሐፍ ቅዱሳቸው ነው፣ ከራሴ አይደለም። የነገርኩህ ምዕራፍና ቁጥር ላይ ሄደህ ይኸው ኢየሱስ ክርስቶስ በሴቶች ፍራንክ ነበር የሚኖረው፣ መጽሐፍ ቅዱስ ይናገራል። በገንዘባቸው የሚያገለግሉት ነበር ብሎ እነ መግደላዊት ማርያም ምናምን እንዳለ ይጠቅሳቸዋል። በእነዚህ ገንዘብ ይኖር ነበር። እኛ ይሄ ነውር ነው እያልን አይደለም። እናንተ ግን መጥታችሁ አንድ ነብይ የነብይነቱ ማረጋገጫ ሚዛን ምን እንደሆነ አታውቁ። ዳ መሆናቸው የነብይነታቸውን ነብይነት የሚያስተቻ አይደለም። ይሄ አንድ ነብይ የሚሆነው ምን መስፈርት ሲያሟላ ነው የሚለውን ቢያንስ መጽሐፋችሁ ላይ አንብቡት። ገብታችኋል አይደለ? ያ ነው እንጂ ዳ ሆነ ላ ነብይ አይደለም፣ ላ ታመመ ስለዚህ ነብይ አይደለም፣ ተራበ ስለዚህ ነብይ አይደለም። ላ እንደምታ ኢንተርኔት አለ። ሉቃስ ስንት አንድ ላውጣላችሁ። ሉቃስ ወንጌል ምዕራፍ 8 ቁጥር 3 ላይ ይመስለኛል። አንድ ላረጋግጥላችሁና ላውጣላችሁ። አዎ ራሱ ነው፣ አልሳሳትኩም። ኑ ተመልከቱ። ያው ሉቃስ ወንጌል ምዕራፍ 8 ቁጥር 3 የሄሮድስ ቤት ኃላፊ የነበረው የኩዛ ሚስት ዮሐና፣ ሶስና ደግሞም ሌሎች ብዙዎች ነበሩ። እነዚህ በግል ንብረታቸው የሚያገለግሉት ነበሩ ይላል። በሌላኛው ትርጓሜ ላይ በገንዘባቸው ያገለግሉት ነበር። ያው እነዚህ ጋር ተመልከቱ። የሄሮድስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር። በገንዘባቸው ወጪ የሚያደርጉለት ሴቶች ነበሩ። ኢየሱስ ክርስቶስ ሌላም ስራም አለ፣ ከፈለጋችሁ ሰጣቸዋለሁ። ኢየሱስ ክርስቶስ የግል ስራ አለው፣ ይሰራ ነበር። አናጺ ነበር። ሄደህ ቤት ስራልኝ እንትን ስራልኝ ምናምን ብለህ አዘው ማሰራት ትችል ነበር። እንደኔ እንዳንተ የራሱን የግል ህይወት የሚኖር አካል ነበር። አናጺ እንደነበር ላሳያችሁ። ስራው አናጺ ነበር። ይሄ ነውር አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ፍየል ጠብቅ ነበር ብለው የተናገሩት ያነሱና ፍየል ጠባቂ ነበር ሰዋት እና ምን ይሁን ስራ እኮ ነው። ኢየሱስ ክርስቶስ አምላክ ነው ብለህ የምታስበው ስራ ሲሰራ ምንም አይጎረብጣቸውም። ሰው ናቸው አምላክ አይደሉም እያለን እኛ ስራ እንዴት ይሰራሉ ተብሎ አይተችም። ያውታል አይደል? ሲቀጥል ሁሉ ነብያት ፍየል ጠብቅ ነበር ተብሏል። ለማንኛውም ኢየሱስ ክርስቶስ የራሱ የግል ስራ እንዳለውና አናጺ እንደነበር ላሳያችሁ። እሺ ምን ሆነክ ነው? አይነህን አሞኝ أسأل الله يرزقني الشفاء العاجل. እሺ هل كان يسوع نجارا؟ هل كان يسوع تاكا إن شاء الله